አላህ ሱብሓነሁ ወተዓላ የሚታዩ ነገራቶችን እንደሰጠን ሁሉ አላህ ሱብሓነሁ ወተዓላ የማይታዩ ነገሮችንም ነግሮናል። ሙስሊም በማይታዩ ነገራቶች እምነቱ ይጀምራል። እንዳለመታደል ሆኖ ግን አብዛኛው ሙስሊም ከኔ ጀምሮ ከሚታይ ነገር መጀመሩ በልባችን ውስጥ ያለውን ኢማን እንዲቀነጭር እንዳያድግ እና ከቁርአንም ጋር እንዳንግባባ አድርጎናል። ዘመናችን ማየት ማመን ነው የሚለውን ደረጃ በተግባር የተገበርንም ይመስላል። ቁርአን ከማይታይ ነገር መጀመሩ ግልጽ ነው። ይህንን ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክ ሼር አድርጉ። እንዲሁም እንደዚህ አይነት ቪዲዮዎችን በየጊዜው ስንለቅ እንዲደርሳችሁ የፕላስ በተኑን ይጫኑ። አላህ ሱብሓነሁ ወተዓላ ጀሰድን አሳይቶን ሩህን ከኛ እይታ አጥፍቷታል። አላህ ሱብሓነሁ ወተዓላ ዱንያን እያሳየን አኺራን ከኛ አጥፍቶታል። አላህ ሱብሓነሁ ወተዓላ ስለምንሰራው ነገር ሁሉ አብራርቶልንና ጀዛ እንዳለው ነግሮን፣ ነገር ግን የሚመነዳውን ምንዳ ሰውሮብናል። ይሄ ለምንድን ይመስላችኋል? ኢማን ካለማየት የሚጀምር መሆኑን እንድንረዳ ነው። ለዚህም ነው አላህ ሱብሓነሁ ወተዓላ በሱረቱል በቀራ በገይብ የጀመረው። ይህ ገይብ ግን እርግጠኛ ለሆኑት ሰዎችና ለተረጋጉ ሰዎች ናቸው። እነዛ የተረጋጉ ሰዎች አላህን የሚፈሩ ሰዎች ናቸው። ልክ አላህ ሱብሓነሁ ወተዓላ ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ብሎ እንደተናገረው ማለት ነው። አለዚነ ዩእሚኑነ ቢልገይብ ብሎ ቀጠለ። እነዛ አላህ ሱብሓነሁ ወተዓላን የሚፈሩ ሰዎች በገይብ የሚያምኑ ናቸው። አያችሁ፣ አንድ ሰው ያለውን ነገር የሚሰጠው በማያየው ነገርና አላህ በቀጠረው ገይብ በሆነ ነገር ሲያምን ነው። ኢማን በምላስ ይነገራል፣ በቀልብም ይቀመጣል፣ እንዲሁም በተግባር ይተገበራል። ይህ ሲሆን ነው የማይታየው ነገር ወደሚታየው እኛ የምንተገብረው። የማይታየውን ነገር እኛ በልባችን ስለማመናችንና በምላሳችን የተናገርነውን ነገር በተግባር የምናረጋግጠው። ኢማን ከሚታይ ሳይሆን ከማይታይ ይጀምራል። ኢማናችንን ማስተካከልና መመልከት የምንፈልግ ከሆነ ከማይታየው እንጀምር። ይህንን ቪዲዮ